ኢትዮጵያ የታላላቅ ዑለማዎችና መሻይኮች ሀገር መሆኗ በሰፊው ይጠቀሳል። እስልምናን ከተቀበሉ ቀደምት ሀገራት ውስጥም በመሆኗ ብዙ እስላማዊ የሃይማኖት ተቋማት ቢኖሯት የሚጠበቅ ቢሆንም ለዚህ ሳትታደል ቆይታለች። መሰረታዊ ምክንያት በየዘመኑ የነበሩ ነገስታትና የሃይማኖት መሪዎች ተጽዕኖ እንደነበር ይነገራል። እነዚህን ተጽዕኖዎች በመክታት በመታገልና በመቋቋም ብዙ ሙስሊም ምሁራን የሃይማኖት አባቶች ዋጋ ሲከፍሉ ኖረው ሃይማኖቱን ለዛሬው ትውልድ ለማድረስ ችለዋል። ሀገሪቱ በአራቱም አቅጣጫ ታላላቅ ስራዎችን የሰሩ አሻራዎቻቸውን ያስቀመጡ ዑለማዎችና ሊቃውንት የነበሯት ሲሆን ብዙዎች ታሪካቸው ሳይጠና በመቅረቱ ምክንያት ታሪክ እያለን እንደሌለን ሲሆን ይታያል። ታሪካቸው ተመዝግቦና ተጠንቶ የሚገኙትም ቢሆን በአግባቡና በልኩ ለኡማው ባለመድረሳቸው ክፍተት የተፈጠረ ይመስላል። እስላማዊዎችን ጨምሮ ከ30 በላይ መጽሐፍትን የጻፉት ጋዜጠኛና ደራሲ ተሾመ ብርሃኑ ከማል ይናገራሉ። ሙስሊም መሻይኾችን ለመፈለግ በመላው ኢትዮጵያ ብቻ ሳይሆን ኤርትራንም፣ ጅቡቲንም፣ ሰሜን ሶማሌንም ለመዳሰስ ሞክሬያለሁኝ። በዚህም ጥናት ብዙ ያየኋቸው ብዙ የሚደንቁ እንትኖች አሉ። እጅግ በጣም ብዙ የሚደንቁ ነገሮች አሉ፣ ከእስልምና ጋር በጣም የተያያዙ ማለት ነው። ከኤርትራ በምንጀምርበት ጊዜ ያው እንደሚታወቀው ሷሃባዎች በመጀመሪያ የገቡበት መንገድ አንዱ ያው በምጽዋ በኩል ነው። በታችም በታጁራም በዘይላም በሌሎች ቦታዎችም ገብተዋል ይባላል እና እንደገና ደግሞ በዚህ በሚዕደር በኩል በአፋር በኩል እንደገቡም ይነገራል። ለማንኛውም የዛን ጊዜ የነበረው መንገድ በምጽዋ በኩልም በስዋንኪን በኩልም ሊሆን ይችላል። ምክንያቱም በወቅቱ የኢትዮጵያ ግዛቶች ስለነበሩ ሁሉም ሂዱ የተባሉት ደግሞ ወደ ሀበሻ ግዛት ስለሆነ በሚያመቻቸው መንገድ እያሳበሩ ሊመጡ እንደሚችሉ የታወቀ ነው። በዚህ መሰረት ምጽዋ ውስጥ ትልቅ አሻራ አለ። ለምሳሌ የሱሐባዎች ቀብሮች ሁሉ አሉ። ኢምበረሚ የሚባል ቦታ ላይ የሱሐባዎች ቀብር እንዳለ ተገኝቷል እና እስካሁንም ድረስ እነ ሼህ አልአሚን የሚባሉ በጣም ትልልቅ ዓሊሞች በኤርትራ ውስጥ እስልምና እንዲስፋፋ እንዲቀጥል ያደረጉ ናቸው። በኤርትራ ውስጥ የነበረው የእስልምና የብርሃን ጮራ ደግሞ ዞሮ ዞሮ ወደ ኢትዮጵያ መሻገሩ ወደ ኢትዮጵያ ማንጸባረቁ የማይቀር ነገር ነው እና ከዚህም ሌላ እንግዲህ እስከ ጣሊያን መምጣት ድረስ በጣም ትልልቅ ዓሊሞች ኤርትራ ውስጥ የዓሊሞች ሆነው እስልምናን እያስተማሩ ከመቆየታቸውም በተጨማሪ ኢትዮጵያውያን ወደዛ እየሄዱ ዒልም እየተማሩ ይመለሱ እንደነበሩ መረጃዎች ያመለክታሉ። እሱ ብቻ ሳይሆን ኢትዮጵያውያን ሄደው መማር ብቻ ሳይሆን ደግሞ ኢትዮጵያውያን ደግሞ ከዚህ ከወሎም ከሐረርም እንደገና ከትግራይም እየሄዱ ደግሞ እዛ ተቀምጠው ደግሞ ሲያስተምሩ እንደነበረ ይልቁንም ወደ ሐጅ በሚሄድበት ጊዜ መንገዱ አንድም ስዋንኪን ነው፣ ካልበለዛ ደግሞ ምጽዋ ነው። በዚህ መሰረት እዛ ሄደው አንድም ደርሰው ሲመለሱ ካልበለዛ ደግሞ መሄድ ሳይችሉ ሲቀሩ እዛ ቀርተው የዒልሙን ስራ እንዳከናወኑ ይታወቃል። ስለዚህ ምጽዋ ውስጥ የምናገኘው ሳሆ ወይም ትግርኛ ተናጋሪ ብቻ ሳይሆን አማራም ሌላም ህብረተሰብ ጎንደርም ጭምር የጎንደር መሻይኾች ሁሉ የሄዱበት ሁኔታ እንዳለ እንመለከታለን። ትሬስ ሲያደርጉም አንዳንዶቹ ከዛ እንደመጡ የሚናገሩት ነገር ነው። ይሄንን ባለፉት በ2018 ሄጄ በነበረበት ጊዜ ምጽዋ እና ኤርትራ ያገኙት መረጃ ነው። ሌላው እዚህ በአስመራ ውስጥ ያሉ ትልልቅ መሻይኾች መስጊዶች፣ መቃብሮች በምንመለከትበት ጊዜ በርካታ ኢትዮጵያውያን መሻይኾች እዛ እንዳረፉ ከማረፋቸው በፊትም እንዳስተማሩ እንመለከታለን። በእኔ ዕድሜ እንኳን ወደ 50ዎቹ አካባቢ የዋናው መስጊድ ኢማም የነበሩ ሼህ አብዱልመናን አሕመድ ይባላሉ። ያው ዝምድና ስላለን ነው ማስታወሳቸው። የዋናው ትልቁ የጃሚዕ መስጊድ ኢማም የነበሩ ናቸው። አሁንም ምናልባት ባልሳሳት እዛ ያለው መጅሊስ
ሞር ኦር ሌስ ኢትዮጵያዊ ዝርያ ያላቸው ናቸው። እስልምና በቀደምትነት ከተቀበሉት የሀገራችን አካባቢዎች ዋነኛው የሰሜኑ ሀገራችን ክፍል አንዱ ሲሆን በመስፋፋትም ረገድ ሰፊ ታሪክ እንዳለው ይገለጻል። ሌሎች የሀገራችን አካባቢዎች ያሉ መሻይኮች የነበራቸው አሻራ እንዴት ይገለጽ ይሆን? ከኤርትራ ወደ ኢትዮጵያ በምንገባበት ጊዜ ከጥንት ጊዜ ጀምሮ አሊሞች ታላላቅ አሊሞች እንደነበሩ እንመለከታለን። መሰረት ያለው የት ነው? ኩሃ ላይ ተገኝቷል። ያ 1000 ዓመት እንደነበረ መስረጃዎች፣ ጽሁፎች፣ በድንጋይ ላይ የተጻፉ ጽሁፎች፣ ቀብሮች እንደነበሩ እንመለከታለን። ከዛ በኋላ እንግዲህ የዛሬ 500 ዓመት የምናገኘው 500 ዓመት 600 ዓመት የምናገኘው ነው። ከነዚህም መካከል ነበለት የሚገኘው ወይም እዚህ አደርጉድ የሚባለው ቦታ የሚገኘው የነ ኸቢር ሷሊህ ቦታ ነው። እነ ኸቢር ሷሊህ በጣም የታወቁ ዓሊሞች እንደነበሩ ይታወቃል። ብዙ የውጭ የሀገር ሰዎችም የመሰከሩላቸው ናቸው እና እሳቸው ከኢማም አሕመድ ኢብራሂም 30 ዓመት በኋላ የነበሩ ናቸው። ስለዚህ ምናልባት የዛን ጊዜ የቀሩ ዓሊም እዛ የቀሩ ዓሊም ሊሆኑ ይችላሉ ወይም የእሳቸው ልጅ ሊሆኑ ይችላሉ የሚል ግምት አለኝ። ሌላ እዛው አካባቢ ወደ ግጅት አካባቢ ሼህ ጣሺ የሚባሉ በጣም ትልቅ ዓሊም ነበሩ። በነገራችን ላይ ቡርከይ መሐመድ ዓሊ አውራድ አላቸው። ያ አውራዳቸው እስካሁን ድረስ በትግራይ ውስጥ የሚባል አውራድ ነው። እንግዲህ በነገሩ ከሼህ አባድር ጋራም ግንኙነት እንዳላቸው እነዚህ የሰሜን ኢትዮጵያ መሻይኾች ከሼህ አባድር ዝርያቸው እንደሚቆጥሩ ይታወቃል። በዚህ ረገድ የሐሸንጌው ሼህ አብደኑር የወሰን እንደሆነ ከዛ ጋር ይያያዛሉ። እንደገና ደግሞ የራያዎቹ አንዮችም እንደዚሁ ከነዚህ ከአባድር ይያያዛሉ ምለው እንትን አለ። ማን ነው ፈቂ ሙሳ የሚባል ይሄ ሆጅራ ፎቂሳ የምንለው የራያ ላይ ፈቂ ሙሳ ማለት ነው። እነሱ አሁን ከ12ቱ የኢማም አሕመድ ሙጃሂዶች ወይም ሙርሽዶች አንዱ ናቸው። እነ ሼህ ክረዋለ አሉ፣ እነ ሼህ አስላል አሉ እና እነዚህ ሊቃውንት በዚህ በራያና በአካባቢው እስልምና በከፍተኛ ደረጃ ሲያስፋፉ የነበሩ ናቸው። አሁን በዚህ በኮረም አካባቢም እንደዚሁ በጣም ሐሸንጌ ቅርብ ነው፣ ግን እዚህ በተለይ ወደ ማዕዶ ኮረም የሚባለው ወደዛኛው ኮረም አካባቢ ማለት ነው ትልልቅ ሼኾች እንደነበሩ እንረዳለን። 19ኛው ክፍለ ዘመን ጀምሮ ግን የዚህ የክርስቲያኑ ኃይል የክርስቲያኑ መንግስት ኃይል እያደገ እየጨመረ ይሄዳል። ስለዚህ በሙስሊሞች ላይ ጫና ማድረግ ይጀምራል። በአፄ ዮሐንስ ጊዜ፣ ከዛም በአፄ ቴዎድሮስ ጊዜ፣ ቀጥሎም በአፄ ሚኒሊክ ጊዜ እስልምና በጣም ችግር ላይ የነበረበት ጊዜ ነው። ብዙ መስጊዶች ጠፍተዋል፣ ብዙ ኪታቦች ጠፍተዋል። አሁን ዳና በምንልበት ጊዜ አንይ በምንልበት ጊዜ ከአፄ ዮሐንስ ጋር የሚያያዙ ናቸው። እዚህ ኮንትሮቨርሲው እስልምና በትግራይ ውስጥ ከገባ 1400 ምናምን ሆኖታል እንላለን። 1000 ዓመት ኩሃ ላይ አለ እንላለን። ቢያንስ 600 ዓመት ነበለት ላይ አለ እንላለን። ቢያንስ 500 ዓመት ተቀራቂራ ኢማም አሕመድ የነበሩበት ቦታ ነው። በመሰረቱ 2 ዓመትም እዛ ተቀምጠዋል። ተንቤን ማለት ተንቤን አብይ አዲ 2 ዓመትም ተቀምጠዋል። ከ600 ዓመት ታላላቅ ዓሊሞች እንደነበሩ እንነጋገር። ሼህ ጣሽም እንደዚሁ ትልልቅ ዓሊሞች እንደነበር የምናወራው ግን ከአፄ ዮሐንስ ጊዜ ነው። በኋላ ያለውም ወይም በዛን ጊዜ ነበረው። የዛን ጊዜ እስልምና በኢትዮጵያ ውስጥ የተዳከመበት ጊዜ ነው። በመላው ኢትዮጵያ እስልምና እንዲስፋፋ የአና ሼኾችና የዳና ሼኾች በጣም ከፍተኛ አስተዋጽኦ አድርገዋል። ከዛ በኋላ እንግዲህ ከዳና ከዚህ በጠቅላላ ውርጊሳ ብንሄድ የጁ ብንሄድ በጣም ትልልቅ ዓሊሞች ያሉበት አካባቢ ነው። ከዛ እንሄዳለን፣ ወረ ባቦ እንሄዳለን፣ ወረ ኢሉ እንሄዳለን። እነዚህ ሁሉ በጣም ትልልቅ መሻይኾች ያሉባቸው አሁን የቅርብ ሆነ እንጂ አፄ ምኒልክ ምናምን እንደዚህ ሆነ እንጂ እነ ሼህ ጫሌ ሁሉ አሉ። ከነ ሼህ ጫሌ አሁን የሚታወቁት በመንዝማቸው ስለሆነ ነው።
ከነሱ ምናልባት ያልተናነሱ በጣም ብዙ ዓሊሞች በዛ አካባቢ ሊኖሩ እንደሚችሉ ይገመታል። ጥናት ማድረግ አለብን። ምናልባት ባልሳሳት ፕሮፌሰር አደም ካሚል በዚህ በኩል የተወሰነ ነገር ጥናት እያደረገ እንደሆነ አውቃለሁና እንደገና ፕሮፌሰር ሁሴን አህመድ የተወሰኑ ጥናት የተወሰነ ስል ለኢትዮጵያ አዲስ ለእስላማዊ ስልጣኔ እስላማዊ ታሪክን በመጻፍ በር የከፈተ ሰው ነው ፕሮፌሰር ሁሴን አህመድ እና በሱ ጥናቶች የተዳሰሱ ነገሮች አሉ። ያ በጣም ጠቃሚ መጽሐፍ ነው። ከዛ በኋላ ደግሞ ዶክተር ኢድሪስ መሐመድም እንደዚሁ የበኩሉን ጥረት አድርጓል። ግን ሁሉም ያደረገው ጥናት ካለው ሪያሊቲ ስንመለከተው ጭብጥ ናት። ቃሉ ደግሞ በጣም ከፍተኛ ዓሊሞች ያሉበት ቦታ ነው። እነዚህ ዓሊሞች ያው ዞሮ ዞሮ የእስልምና ፋና ወጊዎች ናቸው። ከዛ ወጥተን ጅማ ልንሄድ እንችላለን፣ ከዛ ባሌ ልንሄድ እንችላለን። አፋር ከእግር እስከ ራሱ ድረስ ከጥንት ጀምሮ ማለት ነው የእስልምና ማዕከል ነው። በጣም ትልልቅ መሻይኾች አሉ። አሁን ወደ ጨርጨር ከጨርጨር አካባቢ ቀጥሎ ያሉ ቦታዎች እንደዛ እያልክ እስከ ሎጊያ እስከምትገባ ድረስ ያሉት ቦታዎች በሙሉ የዓሊሞች ሰፈሮች ናቸው። ሎጊያን አልፈ ደግሞ እስከ አውሳ እስክትገባ ድረስ በዛው አድርገህ ሀረር እስክትገባ ድረስ ትልልቅ የዓሊሞች ሴንተሮች ናቸው። ሸዋ በምትገባበት ጊዜ ደግሞ ሸዋ ሮቢትን አልፈ ወደ ምስራቅ አካባቢ በምትሄድበት ጊዜ እስከ ታች እስከ አዋሽ ድረስ ያለው ሾንኬ አንዱ ተራራ ነው። በዛ ተራራ ዙሪያ አንዱ ዓሊም እንደነገሩኝ 7 ተራራዎች ናቸው። በነዛ 7 ተራራዎች በጣም እንደዚህ እንደ ሾንኬ ያሉ ትልልቅ ዓሊሞች ነበሩ። እነዚህም ዓሊሞች እርስ በርሳቸው የሚገናኙባቸው ሁኔታዎች ነበሩ እና አሁን የሾንኬ ወደ 800 ዓመት ከኢማም አህመድ ኢብራሂም ከዛ በፊትም ጀምሮ የተያዘ ነው። በተለይም የኢማም አህመድ ኢብራሂም ደግሞ ስልጣን ከያዙ በኋላ ደግሞ ትልቅ ደረጃ ላይ የደረሰ ቦታ ነው። እነዚህ 7 ተራራዎች እስካሁን ድረስ ምንም ጥናት አልተደረገባቸው። እነዛ ተያይዞ ወዴት ነው የሚሄደው? ወደ አፋር ወዚህ ኖራ የሚባለው አሁን 1000 ዓመት መቃብሮች ያሉበት ነው። የዚህ አርጎባዎች ማለት ነው። እና ይሄ እንግዲህ የወላስማ ዳይናስቲ፣ የሸዋ ዳይናስቲ፣ የይፋት ዳይናስቲ የምንለው ማለት ነው። እነሱ እንግዲህ 12ኛ ክፍለ ዘመን 11ኛ ክፍለ ዘመንም የሚሉ አሉ፣ 8ኛ ክፍለ ዘመን የሚሉም አሉ። ለማንኛውም ከጥንት ጀምሮ ታሪክ ያላቸው ቦታዎች እንደሆኑ እና ግን ዝርዝር ጥናት መካሄድ እንዳለበት እያንዳንዱ መቃብር የሚናገረው እንዳለ የሚታየው ነው። አሁን የምንነጋገረው ስለሚታየው መቃብር ብቻ ነው። የሚታየው መቃብር 1000 ድረስ ዓመት አለው ነው የሚባለው። የማይታይ መቃብር ደግሞ የተቀበረ ደግሞ መቃብር አለ። የተቀበረ የማይታይ ደግሞ መኖሪያ ቤት አለ። እንደ ሾንኬ ደግሞ የተቀበሩ ቦታዎች አሉ። ሀረር በምንገባበት ጊዜ እንግዲህ ያው ዞሮ 1000 ዓመት ስልጣኔ ያለው ነው። በብዙ ቦታዎች ሀረር ከተማ ብቻ ሀረር ጅጎል ውስጥ ብቻ ወደ 100 መስጊዶች ያሉበት ነው። 100 መስጊዶች ውስጥ ደግሞ ዓሊሞች ያሉበት ነው። እነዛ የሀረር አሚሮች የሀረር ዓሊሞች ደግሞ በመላው ኢትዮጵያ የነበሩ ሙስሊሞችን እየተቀበሉ እያስተናገዱ ያቀሩ ከመሆናቸው በላይ ራሳቸው ሀረሪዎቹ በመላው ኢትዮጵያ ተሰራጭተው ያሉ በሺዎች የሚቆጠሩ ዓሊሞች ከሀረር በሂደት በሺዎች ብዙ ሺዎች 10 ሺዎች 30 ሺዎች 40 ሺዎች ልንላቸው እንችላለን። በመላው ኢትዮጵያ ተሰራጭተው እስልምናን አሰራጭተዋል ለማለት እንችላለን። አሁን በሀረር ያለው ኢስላሚክ ሲቪላይዜሽን ስንመለከት እስካሁን ድረስም 500-600 ዓመት ያስቆጠሩ ቤተ መንግስቶች ጭምራሉ። አሁን ብዙ ጊዜ ሀረር ውስጥ ያሉ ቤተ መንግስቶች ይመስሉናል፣ ግን በእኔ ግምት አውሱፊ ያለው ቤተ መንግስት በጣም ትልቅ ቤተ መንግስት ነው። አውበርኸሌ እንደዚሁ አውበርኸድሌ ይሉታል ቤተ መንግስት አለ። ሌሎችም እንግዲህ ወደ ፊቅ አካባቢም እንደዚሁ ወደ ኮምቦልቻም አካባቢ ትልልቅ ቦታዎች አሉ። ወደ ፈዲስ አካባቢ ትልልቅ ቦታዎች አሉ። እነዚህ ተያይዘው ደግሞ ወዴት ይገባሉ? ወደ ሶማሌ ይገባሉ። ሶማሌ
ቅድም በወሬ ከዚህ ቆይት በፊት ስንነጋገር 99% ሙስሊም ነው። የሶማሌ ሙስሊም እስከ ኪሲማዮ እስከ ሞቃዲሾ የሚደርስ ነው። እነዚህ ሰዎች እስልምናን ለዘመናት ሲያስፋፉ የነበሩ እስከ ባሌ በምንልበት ጊዜ አሁን እኮ ድሬ ሼህ ሁሴን መውሊድ በሚኖርበት ጊዜ ከሶማሌም እኮ የሚመጡ ሰዎች አሉ። ለገበያ ለዚያራም የሚመጡ አሉ፣ ለገበያም የሚመጡ አሉ። ምክንያቱም ታች ከድሬዳዋ ከድሬ ሼህ ሁሴን በታች ሶማሌ ነው። አሁን ምለው ያው ሁሉ ሽግሽግ አለ። ወደ ተለያዩ ቦታዎች ስንሄድ አሁን ሙስታይልን ብንሄድ ፈርፈርም ብንሄድ ወደ ጎዲ አካባቢ ትልቅ ዓሊሞች የነበሩበት ነው። ከዛ ያልን ቀብሪ ዳሃር በምንሄድበት ጊዜ ቀብሪ በያ በምንሄድበት ጊዜ ዘይላ ነው የምንሄደው። እዛ ደግሞ እንግዲህ በጣም ትልልቆቹ ዓሊሞች የነበሩበት ቦታ ነው። ምክንያቱም በምስራቅ አፍሪካ ውስጥ የሱን ያክል ከፍተኛ የኢስላሚክ ሴንተር አልነበረም ዘይላ ውስጥ እና በጣም እነ ኢብን ባቱታ የተደነቁበት በምስራቅ አፍሪካ ወደር ያልነበረው መስጂድ እና ኢስላሚክ ሴንተር እንደነበረ እንመለከታለን። በርበራም በአሁኑ ጊዜም አለ። ሀርጌሳ እኔ ራሴ ሄጄ ስላየሁት ነው። በጣም የሚደንቁ የሀረር መስጊዶች የመሳሰሉ በርካታ ሴንተሮች አሉ፣ ኢስላሚክ ሴንተሮች አሉ። እንደገና አውበርኸሌ መስጊዱ ከሀርጌሳ አንድ 5 ኪሎ ሜትር ወይም 10 ኪሎ ሜትር ራቅ ብሎ ያለ ነው። አውበርኸሌ ሁለት ነው ያለን ማለት ነው። ሀርጌሳ ያለው አውበርኸሌ ደግሞ ሀረር ከሀረር አንድ 23 ኪሎ ሜትር ወደ ምስራቅ ምዕራብ አካባቢ የምናገኛቸው ናቸው። ያ ዶሪህ ነው አክቹአሊ። ነገር ግን በጣም ኢንተረስቲንግ ነገር ምንድነው? በማንኛውም ቦታ ስንሄድ በማንኛውም ሐሪማት ስንሄድ ዘራቸውን የሚቆጥሩ ናቸው። ለምሳሌ አውበርኸሌ ዝርያዎች እከሌ ከሌ ብለው አውበርኸሌ ላይ ይገባሉ። እከሌ ከሌ ብለው አባድር ላይ ይገባሉ። እከሌ ከሌ ብለው አንዱ ላይ ይገባሉ። እና እዛ ጋር ያለው በጣም ድንቅ እኔ እንዳውም ሰሞኑን ስጽፍ ነበር ዓለም ቶታል ያጣቸው ጥንታዊ ስልጣኔ የሚገኝበትና ተጠብቆ የሚገኝ ነው። አሁን ለምሳሌ ሳውዲ አረቢያ ብንሄድ መዲና ሳይቀር በነቢያችን ሰለላሁ ዐለይሂ ወሰለም የነበሩ መንደሮች ዲሞሊሽ ተደርገዋል። መቃብራቸው አሁን ትልቁ መዲና የተሰራበት ቦታ ነው። መቃብራቸው እዛ ውስጥ አይደል ያለው? የእናታችን ኸዲጃ እዛ አይደል ያለው? ሌሎችም ትልልቁ መቃብሮች አሁን ቤት ተሰርተዋል። አታገኛቸውም የድሮዎቹ። እነዛ እስላማዊ ቅርሶች መካማቶ ሌላው ትልቁ ከተማ ማን ጂዳ፣ እነዚህም እንደዚሁ በዘመናዊ ስልጣኔ ምክንያት ድምጥማጣቸውን አጥፍቷቸዋል። ኢትዮጵያ ውስጥ ግን አሉ። ልክ ኢራቅ ላይ የነበሩ የምናገኛቸው፣ ሶሪያ ላይ የምናገኛቸው፣ ሊባኖስ ላይ የምናገኛቸው፣ ኢራን ላይ የምናገኛቸው ጥንታዊ ሙስሊም መኖሪያ ቤቶች ሀረር አካባቢ ይገኛሉ። በኢትዮጵያ ያለው እስላማዊ የመሻይኾቻችን ታሪክ የእስላማዊ ታሪክ እጅግ በጣም አስደናቂ ነው። ነገር ግን ምለው አሁን ጅምሮ አለ፣ ወጣቶችም እየወጡ ነው። ግን ምንም ብዙ የተጠና የለም።